ወዳጃችን ብድር ጦር አይደለም ዘለ ተሰካበት ይላል የዘመኑ ተበዳሪ። በእርግጥም ታዲያ ብድር ሲቸገሩ ተውሰው ሲያገኙ የሚመልሱት ነውና እንደ ጦር አንዴ ከተሰካ ሳልገድል ወይም የከፋ ጉዳት ሳላስከትል አለቅም ባይ አይደለም። በሌላ በኩል ደግሞ አግኝተውትም እንኳን ዘልዬ ልሰካበት ቢሉት ከመዝለሎት በፊት ተሰክተው እንዳይቀሩ ኋላ የሚነቅሎት ድጋፍ ቢጤ ያስፈልግዎታል ማለቱም ከጦር የሚለየው ሌላ ገጽታው ነው። ማለትም ያስይዘው ሀብት ይዋሰው ሰው ያጣ ደጅ ሲጠና ይውላታል እንጂ እንዲች ብሎ ብድር የሚሰጠው ተቋም እንደማያገኝ እርግጥ ነው። በተለይም ደግሞ ማበደርን ስራችን ብለው ከያዙ እንደ ባንክ ካሉ ተቋማት እንደ ቤት መኪና ያለ ቋሚ ንብረት አሊያም ወፍራም ደሞዝ ያለው ዋስ እንጂ ደንበኛ ኮመዲኖ አለኝ ቀልቤ ያደለብኩት በሬም አለ እሱን ያዝና አበድረኝ ቢባል ጆሮን የሚሰጥ ባንክ አይገኝም። በሀገረ ጣሊያን የሚገኝ አንድ ባንክ ግን ቤት ንብረት መኪና ባይኖራችሁም ግድ የለም አይብ ይዛችሁ ብትመጡ እሱን ይዤ ያሻችሁን ያክል ብድር እቸራችኋለሁ ብሎ እንደው እኮ እጃጥሮን የምትል ሐረግ አስቀድመው በራፉን ያንኳኳ አርብቶ አደር ደንበኞቹን እያስተናገደ ይገኛል። ክሬዲቶ ኤሚሊያኖ መገኛውን በሀገረ ጣሊያን ኤሚሊያኖ ግዛት ያደረገ ባንክ ነው። እናም ይህ ባንክ ነው እንግዲህ ለከብቶቼ ቀለም መሸመቻ የሚሆን ገንዘብ ቸገረኝ፣ ማረሻ ትራክተር ልገዛ ብዬ ትንሽ ሳንቲም ጎደለኝ እያሉ ደጃፉን የሚረግጡ ደንበኞቹን አይዟችሁ አይብ ካላችሁ እሱን አስይዛችሁ ከኔ ብድር መውሰድ ትችላላችሁ ብሎ ደንበኞቹ ስራቸውን የሚያቀላጥፉበትን ገንዘብ እነሆ በረከት እያላቸው የሚገኘው። ጋሽ ማውሮ ሮሲ ጋቫሴቶ መንደር ውስጥ ባለችው አነስተኛ የከብት እርባታ የአይቦች ንጉስ እየተባለ የሚሞካሸውን ፓርሚጂያኖ ሬጂያኖ አይብ በአመት 20 ሺህ ጥቅል ያመርታል። ያው ፈረንጆቹ አይብን አምርተው ለገበያ ሲያቀርቡት በክብ ቅርጽ አድበልብለው ጎማ አስመስለው እንደሆነ ልብ ይሏል። እናም ጋሽ ማውሮ ስራ ማስኬጃ የሚሆን ገንዘብ ቢያጥረው የማስይዘው መኪና ወይ ቤት የለኝ ማን ያበድረኛል ሳይል አይቡን ይዞ ወደ ክሬዲቶ ኤሚሊያኖ ባንክ ጎራ ይላል። ባስያዘው የአይብ ግግር ልክም ገንዘቡን ተረክቦ ወደ ቤቱ ይመለሳል ማለት ነው። ታዲያ ክሬዲቶ ኤሚሊያኖ ባንክ ለደንበኞቹ በአይብ ማስያዣነት ብድር መስጠቱ እንዲሁ ካለ ምክንያት እንዳይመስሉት። በአካባቢው አይብ እንደ ትልቅ ሀብት የሚቆጠር ነው። የአይቦች ንጉሱ ፓርሚጂያኖ ሬጂያኖ ደግሞ ተሰናድቶ በላተኞች አፍ ለመድረስ በጥቂቱ ከ1 አመት ከግማሽ እስከ 3 አመት ጊዜን ይፈጃል። እናም አንዷ ጥቅል የአይብ ግግር በሺዎች የሚቆጠር ዶላር ዋጋ ተቆርጦላት ነው ጆሮዋን የምትባለው። እናም በዚህ ምክንያት ነው እንግዲህ ባንኩ ለአርብቶ አደሮቹ አይብ አስይዛችሁ መበደር ትችላላችሁ ማለቱ። እኛ የፓርሚጂያኖ ሬጂያኖ አምራቾችን ለመደገፍ እየሰራን ያለን ባህላዊ ባንክ ነን ሲል የሚናገረው የክሬዲቶ ኤሚሊያኖ ባንክ ባልደረባ ፋውስቶ ፊሊፒ ይህን አሰራር የመጀመራችን ምክንያት የፓርሚጂያኖ ሬጂያኖ አይብ የአካባቢው መለያ የሆነ ምርት በመሆኑ ነው ይላል። ወዳጃችን አካባቢውን በደንብ አጢኖ ከስራው ጋር ያወዳጀው ክሬዲቶ ኤሚሊያኖ ባንክ በፈጠረው አዲስ የብድር አሰራር ደንበኞቹን ተጠቃሚ አድርጎ እሱም ስራውን እንደ ጉድ ያቀላጥፈው ይዟል። እናማ የኛም ሀገር ባንኮች የጣሊያኑ አቻቸውን ልምድ ቀስመው አካባቢያቸውን አጥንተው አዳዲስ አሰራሮችን እያበጁ ቢንቀሳቀሱ ጠቅመው መጠቀም የሚችሉባቸው እድሎች ብዙ ናቸው የሚል መልእክታችንን እነሆ እንላለን።